ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ ቲቪ የሰዓቱን ዜና ቤተክርስቲያን ይዘን ቀርበናል። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉን። ቀዳሚ ወዳደረግነው ዜና እናልፋለን። ብፁዕ አቡነ ጢሞቴዎስ ለዳውሮ ዞንና ሌሎች አካባቢዎች በረከታችን ናቸው፣ በአካባቢያችን የነበሩ አለመግባባቶች ተፈተው ሰላም ሰፍኗል ሲሉ የዳውሮ ዞን ከፍተኛ የመንግስት ኃላፊዎች ገለጹ። ሰላም አምባዬ ተጨማሪ ዘገባ አላት። ለህንጻው ምረቃ ህዳር 6 ቀን 2018 ዓመተ ምህረት ወደ ደቡብ ምዕራብ ኢትዮጵያ ዳውሮ ኮንታ ሀገረ ስብከት ታርጫ ከተማ ያቀኑት ብፁዕ አቡነ ኤልያስ የጋሞና የጎፋ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፊሊጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞና አሪዞኖች አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ገሪማ የኮሪና ቡርጁ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ የምስራቅ ወለጋና የሆሮ ጉድሩ አህጉረ ስብከት ጳጳስ፣ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና የከምባታ ሐለባ ጠንባሮ አህጉረ ስብከት ጳጳስ፣ የመንበረ ፓትርያርክ የመምሪያ ኃላፊዎችና ጥሪ የተደረገላቸው እንግዶች ወደ ከተማው ሲገቡ በሀገረ ስብከቱ ሰራተኞች፣ ካህናትና በአካባቢው ማህበረሰብ ደማቅ አቀባበል ተደርጎላቸዋል። እንዲሁም በመንበረ ጵጵስና ምዕራፈ ቅዱሳን አቡነ ተክለ ሃይማኖት አንድነት ገዳም የሰርክ ጸሎት አከናውነዋል። በመቀጠልም የህንጻው የምረቃ ሪቫን መቁረጥ ስነ ስርዓት በአበው ሊቃነ ጳጳሳት ተከናውነዋል። በመርሃ ግብሩ ብፁዕ አቡነ ጢሞቴዎስ ብዙ ርቀት ተጉዘው ለመጡ ብፁዓን አበው ሊቃነ ጳጳሳት የእንኳን ደህና መጣችሁ መልእክት ያስተላልፉ ሲሆን ለተደረገላቸው አቀባበል ምስጋናቸውን አቅርበዋል። በተለይ ዳውሮ ዞን ብዙ ቦታዎችን ሄጄ አይቻለሁ። ያሉት ወረዳዎችን አጠቃላይ ዞሬ ለማየት ሞክሬያለሁ። በእያንዳንዱ ወረዳ ውስጥ ያሉ ችግሮችን በቀበሌ ከወረዳው ርዕሰ መስተዳድሮች ጋራ ቁጭ ብለን ተነጋግረን ብዙ የፈታናቸው ነገሮች አሉና ብዙም ደግሞ መስራት ስለሚጠበቅብን ቅድም እንደተነሳው ሌሎች ችግሮች ካሉ እነዛን ችግሮችን ነገ መፍታት አለብን። አብረን የሀገር ጉዳይ ነውና ቤተክርስቲያኒቷ ከራሷ አልፋ ለዓለም ለሀገር የምትጨነቅ የምታስብ ቤተክርስቲያን መሆኗን ሁላችሁም ስለምታውቁ እኛ የምንፈልገው ኦርቶዶክሳውያን ከሌሎች በተሻለ ሁኔታ ሌላ ነገር እንዲደረግልን አይደለም፣ ግን ለኛ የሚገባን ነገር እንዳትከለክሉን ነው። በሌላ ድርሻ የሌላው ድርሻ ለኛ ይሰጠን አይደለምና ሌሎቹ ሲደሰቱ እኛም እንድንደሰት፣ ሌሎቹ ሲያገኙ እኛም እንድናገኝ ሁሉ በልክ ይሁን ብላ ነው ቤተክርስቲያኒቷ ሁሉ ጊዜ እያንዳንዱ ቦታ የምትናገረው። አሁንም ከሌሎች የበለጠ ነገር እንታደርጉልን አይደለምና ያለንን ነገር እንድትጠብቁልን፣ አነሰን የሚለውን ነገር ደግሞ እንድትጨምሩልን፣ ከዛ ባለፈ እቺ ቤተክርስቲያን መልካም ስራ የሰራውን ሰው ምን ጊዜ ምንም ሃይማኖት ይኑረው መዝገብ የምታስቀምጥ የታሪክ መዝገብ ናት። መጥፎ የሰራውንም ሰው ካለ መዝገብ የምታስቀምጥ ቤተክርስቲያን ናት። ስለዚህ የዳውሮ ዞን ውስጥ ያላችሁ ከቀበሌ ወረዳ፣ ዞን በየከተማ ያላችሁ ሰዎች በዚህ ቤተክርስቲያን በመልካም ታሪክ መዝገብ እንድትመዘገቡ ነው የምንፈልገው። አይገባቸውም? ምን ይገባቸዋል? ታዲያ ስንሰራ ነው በመልካም መዝገብ ውስጥ መመዝገብ የምንችለው። በመቀጠልም ህዳር 7 ቀን 2018 ዓመተ ምህረት በነበረው የምርቃት መርሃ ግብር ላይ የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኃይል አባ ክንፈ ገብርኤል አጠቃላይ የመንበረ ጵጵስናው ግንባታ በተመለከተ ሪፖርትና በአቶ ግርማ መኩሪያ ጠቅላላ ስራ ተቋራጭ ስለ ህንጻው ግንባታ በተመለከተ የነበረው ሂደት አስረድተዋል። ይሄ ቤት ማንን ይመስላል ሲል ባለቤቱን ይመስላል። ስለዚህ አባታችንን አቡነ ጢሞቴዎስ ይህን የመሰለ ቤት በአጭር ጊዜ ክራይ ቤት ሆኖ ይህን ቤት ለኛ ሰርቶ ስላዘጋጁልን በእውነት የምእመናናችን መልካም ትግል የጳጳስ ጥያቄ ተግባራዊ ሆኖ የአባታችን ደግሞ መልካም እረኛነት ተግባራዊ ሆኖ ከፊት እየመሩ ከኋላ እየተከተል በእርሳቸው መልካም ፍቃድ ለዚህ ስላደረሰን እግዚአብሔር የተመሰገነ ይሁን።
ይህ ህንፃ በውስጡ የአባታችን መኖሪያ ቤት ቪላ ሙሉ ሁሉን የያዘ ከነ ሳንተሪ ሁሉን የያዘ 4 ክፍል፣ አነስተኛ አዳራሽ 1 ክፍል፣ ለተለያዩ አገልግሎት የሚውሉ 2 ክፍል፣ 1 ጥበቃን ያካተተ ነው። ለዳውሮ ዞን ታርጫ ከተማ ትልቅ ገጽታና ታሪክ ያለው መንበረ ጵጵስና በከተማችን መገንባቱ እንዳስደሰታቸው የገለጹ የዞኑ ምክትል አስተዳዳሪ የሆኑት አቶ አስፋው ደሳለኝ ከዚህ በፊት አቅማችን የፈቀደው እገዛ አድርገናል፣ ወደፊትም አጠናክረን እንቀጥላለን ሲሉ ገልጸዋል። እንግዶቻችን እንኳን ወደ ለምለሚቱ ዳውሮ በሰላም መጣችሁ። በዳውሮ ዞን የዘመናት ምኞትና ጥያቄ መልስ አግኝቶ በመንበረ ጵጵስናው ምረቃ በታላቅ ድምቀት እየተከናወነ በመሆኑ በዞኑ አስተዳደርና መላው የዞኑ ሕዝብ ስም የተሰማኝን ታላቅ ደስታ ልገልጽ እወዳለሁ። ዞኑ አስተዳደር መንግስት የዜጎችን መንፈሳዊ ነፃነትና የሃይማኖት ተቋማትን ጥያቄዎችን በአግባቡና በአፋጣኝ ምላሽ በመስጠት ረገድ ያለውን ቁርጠኝነት አስመስክሯል። ይህ ትብብር ካሁን በኋላ በመንፈሳዊ አገልግሎት፣ በሰላም ማስፈን፣ በልማት ስራዎችና ማህበራዊ ፍትህን በማስፈን በጋራ የምንሰራበት ጠንካራ መሰረት ይሆናል። መንግስትና ቤተክርስቲያን ለህዝባችን ጥቅም እጅ ለእጅ ተያይዘን እንሰራለን። የታርጫ ከተማ ከንቲባ የሆኑት አቶ አስናቀ አበበ በበኩላቸው ብፁዕነታቸው ወደ ከተማው ከመምጣቶት በፊት የነበሩ አለመግባባቶች ተፈተው በአንድነት ለመንፈሳዊ ስራዎችና ልማታዊ ተግባራት በአንድ ልብ ለከተማው እድገት መሰለፋችን ለማህበረሰቡ የላቀ ነው። ብፁዕነታቸው ለከተማችን በረከታችን ናቸው። ስለዚህ ቤተክርስቲያን በሚገባት ሁሉ የሚገባትን እናደርጋለን ሲሉ ገልጸዋል። እንኳን በዳውሮ ዞን ታርጫ ከተማ የዘመናት ጥያቄ የነበረውን የመንበረ ጵጵስና ጥያቄ መልስ አግኝቶ ዛሬ ለምረቃ በመብቃታችሁ ወይም በመብቃታችን እንኳን ደስ አላችሁ። በድጋሚ እንኳን ደስ ያለን። አባታችን ወደ ከተማችን ከገቡ ጊዜ ጀምሮ የተወሰኑ አለመግባባቶች ተፈተው አንድነት ሆኖ ሁላችንም አንድ ጥላ ስር ተሰብስበን ትንንሽ አለመግባባቶችን በውይይት ፈተን በእንደዚህ አይነት ሁኔታ በአማረ ሁኔታ መሰብሰብ ችለናል። ቅድም እንዳልኳችሁ ብፁዕ አባታችን የዳውሮ ሌሎች አካባቢዎችም በረከት ናቸውና አባታችን እዚህ አካባቢ ከገቡ ጊዜ ጀምሮ ቅድም የተባለውን ሰላም ሁሉ አግኝተናል እና አባት በማግኘታችን በጣም የተፈጠረው መቀራረብ፣ ትስስር፣ አንድነት ይሄ ነው ማለት አልችልም። እንዲሁም በምርቃት መርሃ ግብር ላይ በሀገረ ስብከቱ ካህናት፣ ሊቃውንትና የሰንበት ትምህርት ቤት ወጣቶች ወረብ፣ ያሬዳው ዝማሬ፣ ቅኔ የቀረበ ሲሆን የሀገር ሽማግሌዎች መርቀው ለብፁዓን አበው ሊቃነ ጳጳሳት የምስጋና ስጦታ ተበርክቶላቸዋል። አብራው በረከት ያይሁ እንደ አንጀት ተድዳ ካህን ግን ወኝ ከጮ እንተና አጀና ተቀደ ይወድለው ኑና ማቆድራው እንደ ሸማ መንገዱ ተጠቅልሎ እምዬ ማርያም ጉዝጓዝ ጎዝጓዛ ታሻግራችሁ በቸርግ እግዚአብሔር ከናንተ ጋር ይሁን። እንዲሁም አጠቃላይ በህንጻ ግንባታው ትልቅ አስተዋጽኦ ለነበራቸው 10 አህጉረ ስብከትና የመንግስት አካላት የምስጋና ስጦታ ተበርክቶላቸው የምርቃት ስነ ስርዓቱ ተፈጽሟል። በተያያዘ ዜና የዳውሮ ታርጫ ከተማ ህዝብ ወንጌልን በተግባር የሚገልጽ ማህበረሰብ ነው ሲሉ ብፁዓን አበው ሊቃነ ጳጳሳት ገለጹ። ሰላም አምባዬ ከስፍራው ተከታዩን ዘገባ አሰናድታለች። ከአዲስ አበባ በ530 ኪሎ ሜትር ርቀት ላይ በሚገኘው የዳውሮ ኮንታ ሀገረ ስብከት ታርጫ ከተማ የተገነባው መንበረ ጵጵስናና የብፁዓን አበው ሊቃነ ጳጳሳት ማረፊያ ህዳር 7 ቀን 2018 ዓ.ም በድምቀት ተመርቋል። ከዚሁ ጋር ተያይዞ 6 ብፁዓን አበው ሊቃነ ጳጳሳት ወደ ስፍራው
አቅንተዋል። በምረቃ መርሃ ግብሩ ላይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጢሞቴዎስ 1 ዓመት ከ2 ወር በኪራይ ቤት የነበረው መንበረ ጵጵስና ለአገልግሎት በሚመች ዘመኑ የዋጀ ህንጻ ገንብቶ ያስመረቀው በሀገር ውስጥና በውጭ ሀገር ከሚኖሩ ከደጋጎች ምእመናንና የዳውሮ ማህበረሰብ በማስተባበር መሆኑን ገልጸዋል። እንድንሰራ እግዚአብሔር የፈቀደ ሆኖ ከእግዚአብሔር በታች የዚህ የከተማ መንግስት አስተዳደር የዞኑ መሪዎች የከተማው ካንቲባ ህብረተሰቡ አጠቃላይ በዚህ ቦታ በዚህ ከተማ የሚገኝ ምእመን ሁሉም አስተዋጽኦ አድርጓል። ምክንያቱም ይህ የተሰራው የሚሰራውም ለአንድ ሰው ስላልሆነ ለሁሉም ስለሆነ ይህ ቦታ አጠቃላይ እንዲህ አይነት ስራ እንዲሰራ እግዚአብሔር ሲፈቅድ ሁሉ እንዲጠቀምበት ሁሉም እንዲያርፍበት ነውና ተለይ ለታላቋ ቤተክርስቲያን ራሱን የቻለ ተቋም ያስፈልገዋልና ያንን ተቋም ለማጠንከር ጠንክሮ እንዲወጣ የተደረገ ጥረት ነው። በዚህ ውስጥ ሁላችሁም አስተዋጽኦ አድርጋችኋል። ሁላችሁም በጸሎት አግዛችሁናል፣ በጉልበታችሁ አግዛችሁናል። ይህ ቦታ እንዲህ እንዲሆን ያደረጋችሁ እናንተ ናችሁና ይህ ቤት ለአንድ ሊቀ ጳጳስ ተብሎ ይሰራ እንጂ የእናንተ ሀብትና የእናንተ ንብረት ነው። ዛሬ እንደምታዩ ወደ 6 ሊቃነ ጳጳሳት መጥተው ወደ ሆቴል ሄደው እንዲያርፉ አላደረግንም። ያ ሁሉ የሆነበት ምክንያት ቦታውን የመጠነ አባቶቻችንን የሚመጥን ቦታ የግድ መኖር አለበትና በዚህ ስፍራ ሲያርፉ እዚህ ይጸልያሉ፣ ለሕዝባቸው እዚህ ላለው ሕዝብ ይጸልያሉ። ልጆቻችሁ በሰላም በጤና እንዲያድጉ፣ የታመሙ ወገኖቻችሁ እንዲፈወሱ በዚህ ቦታ አባቶቻችን በሚያርፉበት ሰዓት ቋሚ ሀብት ንብረት ጸሎት አስቀምጠው ይሄዳሉ። ይህ ብቻ ሳይሆን ከሀገር ውጭ ቅድም ከተቆጠሩት በቁጥር ከሰማናቸው ገንዘብ አብዛኛውን የበለጠ ያገዙን በአሜሪካና በአውሮፓ ያሉ ኢትዮጵያውያን ኦርቶዶክሳውያን ናቸውና እነሱ እንድታመሰግኑ እንፈልጋለሁ። በመርሃ ግብር ላይ የተገኙት ብፁዕ አቡነ ኤልያስና ብፁዕ አቡነ መልከጼዴቅ በበኩላቸው ህንጻው የተገነባው እናንተ በበለጠ እንድትገለገሉበትና ክርስትናችሁ እንድታጸኑበት ነው ሲሉ አባታዊ መልእክቶቻቸውን አስተላልፈዋል። ቤቱን መርምሮ ቆፍሮ ህንጻውን ሰርቶ ምንም አይነት አደጋ ቢደርስ እንዳልፈረሰው እንደዛ ጠንካሮች እንድትሆኑ ነው የመጣ ነው። ያቋ የምንመክረው ይሄንን ነው። ከራሳችን ፍላጎት የሚፈልቀው ፈተና በጣም አደገኛ ነው። ከውጭ የሚመጣውን የምንቋቋመው ከውስጥ ስንጠነክር ነው ማለት ነው። መሰረት ሲኖረን እንደ አለቱ ስንጠነክር እንደ ህንጻው ስንጠነክር ሃይማኖታችንን ጠብቀን ፍጻሜ ላይ እንደርሳለን ማለት ነው። የዳውሮ ምዕመናን መሰረታዊ ህንጻ ላይ የተመሰረቱ ክርስቲያኖች ስለሆኑ ምንም አያታልላቸውም። ምንም አያስቀይራቸውም። በዘመኑ የሚመጡ ፈተናዎች ሁሉ የስነ ልቦና ጦርነቱን ሁሉ ያልፉታል የምትባሉ እንድትሆኑ የመጣ ነው። አሁን ገዳማት፣ የገጠር አብያተ ክርስቲያናት ይህንን ለማየት ስላበቃችሁ እንኳን ደስ ያላችሁ። እንግዲህ የእናንተ ፍቅር፣ የእናንተ ትብብር፣ የእናንተ ሰላማዊነት የተመደቡላችሁ ብፁዕ አቡነ ጢሞቴዎስን በዚህ ቦታ ስራ እንዲሰሩ አድርጓቸዋል። እንዲያው አደራ የምንላችሁ ይህንን ሰላማችሁ፣ አንድነታችሁ፣ ፍቅራችሁ አጽንታችሁ አሁን በተቋቋመው አዲሱ መንበረ ጵጵስና የበለጠ እውቀት በማግኘት ስራ በመስራት ክርስቲያናዊ ሕይወታችሁ እንድታጠናክሩ ሃይማኖታችሁን እንድትጠብቁ ነው። በመቀጠልም የሀገረ ስብከቱ ቤተ ክህነት ከዞኑ መንግስት መስተዳድር ጋር ተግባብቶ መስራቱ ይህን የተመረቀው ህንጻ ውጤት አሳይቶናል፣ ለሌላም አርአያ የሚሆን ተግባር ነው ሲሉ የገለጹ ደግሞ ብፁዕ አቡነ ገሪማና ብፁዕ አቡነ ኒቆዲሞስ ናቸው። የሚፈለገው ይሄ ነው። ተስማምቶ ከሰራን ድር ቢያብር ምንድነው አንበሳ ያስር ይባላል። ስለዚህ አንድ ላይ እንዲተባብሮ ተስማምቶ መንግስት ቤተክርስቲያን በዚህ ልክ ሲቆም ቤተክርስቲያን ደግሞ ከመንግስት ጎን ሆና
ልማቱን ታፋጥናለች፣ አገር ከፍተኛ ደረጃ ላይ ትደርሳለች። ይሄ ለምለም ሀገር ልምላሜው እንደተጠበቀ ለዓለም መልካም የሆነውን ይሄን የተዛባውን አየር ሁሉ ያስተነፍሳል ማለት ነውና ክብር ያድልን። ይቆየን። ስብሐት። በባለፈው ጊዜ እንደዚሁ መጠን ነበረ። ፍቅራችሁ እጅግ ይገርማል። ለአባቶች ያላችሁ ክብር እጅግ ይገርማል። ስጦታችሁ ሁሉ የእናንተን የውስጥ ማንነት የሚያሳይ ነው። የውስጥ ማንነታችሁን፣ የውስጥ ደስታችሁን፣ የውስጥ ፍቅራችሁን ገልጣችሁ ያሳያችሁበት ነው። እስካሁን ስትሰጡት የነበረው ስጦታ መታዘዛችሁ፣ አገልግሎታችሁ በዚያን ጊዜም ራሱ ማለት ነው። ብፁዕነታቸው አቡነ ጢሞቴዎስም ደግሞ ለመጡለት ዓላማ ታማኝ ሆኖ እስካሁን ድረስ ከእናንተ ጋር እየሰሩ ፈጣሪም ከእሳቸው ጋር ሆኖ ደግሞ አካባቢው ሰላም ፍጹም ፍቅር የነገሰበት ሆኗል እየተባለ ቅድም በመንግስት አካላትም ጭምር ምስክርነት እየተሰጠ ያለበት ሁኔታ አለና መልካም አባት በጸሎቱ እንዲህ አገርን የሚያረጋጋ ህዝቡን ሰላም የሚያደርግ ለልማት የሚያነሳሳ ትልቅ ስራን ያሰራልና ለብፁዕነታቸው እግዚአብሔር አምላክ ረጅም ጤናን ረጅም እድሜን እግዚአብሔር ይስጥልን። ከዚህ የበለጠ ትልቅ ስራ የምትሰሩበትን መልካም የሥራ ዘመን ያድርግላችሁ። በእለቱ በህንጻ ግንባታው ትልቅ አስተዋጽኦ ለነበራቸው 10 አህጉረ ስብከት እንዲሁም ለመንግስት የሥራ ኃላፊዎችና ተቋማት የምስጋና ስጦታ የተበረከተላቸው ሲሆን በብፁዕ አቡነ ፊልጶስ ትምህርተ ወንጌል ተሰጥቷል። ቅዱስ ወንጌልን ቀደም ጀምሮ ነግረውና አስተምረውና አሁንም ደግሞ እናንተ እዚህ መጣችሁ ራሳችሁ ከአባታችሁ ጋር ሆናችሁ የሰራችሁትን ነገር አሳይታችሁናል። ስለዚህ ከዚህ በላይ በጎን ማን ያሳየናል የሚሉ ካሉ ዳውሮ መጥተው ይዩ። በመጨረሻም የህንጻው ማብሰሪያና የጉብኝት መርሃ ግብር በብፁዓን አበው ሊቃነ ጳጳሳት ተከናውኖ የምረቃ ስነ ስርዓቱ ተጠናቋል። ብፁዓን አበው ሊቃነ ጳጳሳት በዳውሮ ታርጫ ከተማ የነበራቸው የ2 ቀናት አገልግሎት ጨርሰው ወደ አዲስ አበባ ሲመለሱ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ክቡር አቶ ጥላሁን ከበደና የወላይታ ሶዶ ከተማ ከንቲባ ክብርት ወይዘሮ ታገኝ ኃይለ ማርያም በመኖሪያ ቤታቸው አቀባበል አድርገውላቸዋል። ቤተ ክርስቲያን የሚሰራ እግዚአብሔር የፈቀደለት ሰው ነው። ዛሬ የመሰረት ድንጋይ ያኖር ነው ህንጻ ቤተ ክርስቲያን በአጭር ጊዜ አጠናቃችሁ እንደምታስመርቁ ተስፋ አደርጋለሁ ሲሉ ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ገለጹ። ጌታቸው በቀለ በሰሜን ሸዋ ሀገረ ስብከት በሰንዳፋ ከተማ ዳቤ ደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን አዲስ ለሚያስገነባው ህንጻ ቤተክርስቲያን ህዳር 6 ቀን 2018 ዓ.ም ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት የመሰረት ድንጋዩን አኑረዋል። ብፁዕነታቸው ባስተላለፉ መልእክት ኢትዮጵያውያን እግዚአብሔርን ከመውደዳቸው የተነሳ ለራሳቸው መጠጊያ መኖሪያ ቤት ሳይኖራቸው የእግዚአብሔርን ቤት ለመስራት ሲያሳስቧቸው ይሽቀዳደማሉ በማለት ገልጸዋል። ብፁዕነታቸው አክለውም ቤተክርስቲያን የሚሰራ ሰው እግዚአብሔር የፈቀደለት ሰው በመሆኑ ህንጻ ቤተክርስቲያኑን ተባብራችሁ በአጭር ጊዜ እንደምታንጹት ተስፋ አደርጋለሁ ሲሉ መልእክታቸውን አስተላልፈዋል። ቅዱስ አማኑኤልን ቤተክርስቲያን ለመስራት መሰረት ጥለናል። ይህ የተጣለ መሰረት የሚፈጸመው በቅዱስ አማኑኤል ኃይል ነው። እናንተ ምክንያቶች ናችሁ። ይህንን ለማሰራት በዚህ ቦታ ላይ የተመደቡት አስተዳዳሪ መልአከ ኃይል ሰይፉ እና በጣም ጎበዝ ናቸው። እኔ ያላሰብኩትን አይቻለሁ። ጥሩ አድርገው ይቀሰቅሳሉ። ወንድሞቻቸው ከካህናቱ ጋር ተባብረው ለማሰራት እግዚአብሔር ፈቅዶላቸዋል። ቤተ ክርስቲያንን የሚሰራ ሰው ከእግዚአብሔር የታደለ ነው። እኒህ አስተዳዳሪ እንዳየነው በቅዱስ ጊዮርጊስ ቤተ ክርስቲያን ላይ የደከሙት ድካም ውጤት አይተናል። አሁንም መሰረት አስጥለዋል። እንግዲህ ቃላቸውን ሰምታችሁ እናንተ ተባብራችሁ በአጭር ጊዜ እንደምታነጹት ምንም አልጠራጠርም። የደብሩ አስተዳዳሪ መልአከ ኃይል ቀሲስ ሰይፈ ጌታቸው የቤተ ክርስቲያኑን አመሰራረት እንደተናገሩት የአጥቢያው ምዕመናን ቀደም ሲል በአጥቢያቸው ቤተ ክርስቲያን ባለመኖሩ
ራቅ ብለው በዳቤ ቅዱስ ጊዮርጊስ ቤተክርስቲያን የሚገለገሉ መሆኑን ገልጸው ምዕመናኑም በአቅራቢያቸው ቤተክርስቲያን ይሰራልን ብለው ባቀረቡት ጥያቄ መሰረት በ2009 ዓ.ም መቃኞ ቤተክርስቲያን ተሰርቶ አገልግሎት መጀመሩን ገልጸዋል። የዳቤ ደብረገላ ቅዱስ አማኑኤል ቤተክርስቲያን አመሰራረት ቀደም ያሉት አባቶች እንደሚነግሩን ታላቅ ፈዋሽ የሆነ ረጅም ዘመን ያስቆጠረ ጸበል አለ። በዛ ጸበል ላይ በርካታ ምዕመናን ይጠቀማሉ። ብዙዎቹም ፈውስን አግኝተው ተደስተው የሚሄዱበትና የአካባቢው ምዕመንም እንደ ቤተክርስቲያን እየሄደ በቦታው ላይ ጸሎት የሚያደርስበት የሚገለገልበት ታላቅ ጸበል አለ። በዚህ ጸበል ላይ አገልግሎት ሲሰጥ ከ1979 ዓመተ ምህረት ጀምሮ አገልግሎት ሲሰጥ ቆይቷል። ነገር ግን ቦታው ሊባረክ ይገባዋል፣ ብፁዕ አባታችን አቡነ ቀውስጦስ ሊመለከቱት ይገባል ብሎ በወቅቱ የነበሩ አባቶች እሳቸው እንዲገኙ ተደርጎ 2001 ዓመተ ምህረት የካቲት 12 ዓመተ ምህረት በቦታው ላይ ብፁዕነታቸው ተገኝተው ባርከውት ከዛ ጊዜ ጀምሮ ጸበሉ በስፋት አገልግሎት ይሰጣል። ይህ የቅዱስ አማኑኤል ታቦት መስከረም 29 ቀን 2002 ዓመተ ምህረት እንዲመጣ ተደርጎ የታቦት በቅዱስ ጊዮርጊስ ቤተክርስቲያን ተቀምጦ በየዓመቱ ጥቅምት 22 28 ቀን የታቦት ወደ ጸበሉ እየመጣ እዛው አገልግሎት እየሰጠ ይመለስ ነበር። የራሱ መቃኞ ቦታም አልነበረውም። አንድ የቤተክርስቲያን ቀራቢ ሆኑ መልካም ምእመን ከነበራቸው ይዞታ ላይ 1000 ካሬ ሜትር ሲሰጡ ሰበካውም 500 ካሬ ገዝቶ በ1500 ካሬ ሜትር ላይ 2004 ጥቅምት 28 ቀን አነስተኛ መቃኞ ተሰራች። ከ2009 ዓመተ ምህረት ጀምሮ አሁን ድረስ ባለበት ቦታ ላይ ሰፊ አገልግሎት እየሰጠ ያሁን ያለው አዲሱ መቃኞ ተሰርቶ በዚህ አገልግሎት እየሰጠ ነው የሚገኘው። የአጥቢያው ምዕመናን የሰበካ ጉባኤ አባላት እንደገለጹት ቤተክርስቲያን በአጥቢያችን በመታነጹ ደስተኞች ነን። ወደፊትም ህዝቡን በማስተባበር አዲሱን ህንጻ ቤተክርስቲያን እንሰራለን። ብፁዕነታቸው ዛሬ መሰረት ድንጋይ በማኖራቸውም ደስተኞች ነን ብለዋል። አስተያየት ሰጪዎቹ አክለውም በጸበሉም በርካታ ሰዎች የሚፈወሱበት በመሆኑ ምዕመናን ወደዚህ ቦታ በመምጣት ጸበሉን እንዲጠመቁ ለህንጻ ቤተክርስቲያኑም ድጋፍ እንዲያደርጉላቸው ጥሪያቸውን አስተላልፈዋል። አባታችን ባስተላለፉልን መልእክት መሰረት እግዚአብሔር ፍቃዱ ሆነ አባታችን መልአከ ኃይል ሰይፉ ጌታቸውን በሰላም ጤና ሰጥቷቸው እግዚአብሔር ከኛ ጋር ካኖሩልን ከዚህ በፊቱ ጊዮርጊስን ሰርተን እንዳስረከብነው እንዳስመረቅነው ይሄ ቅዱስ አማኑኤልንም እንደተለመደው በደንብ በስርዓቱ ህብረተሰቡን በማስተባበር ህንጻውን አንጸን እንግዲህ በተቻለ መጠን ያው እንደ ቅዱስ ጊዮርጊስን ለማስመረቅ አላማ አለንና ይህንን ቀን በማየታችን በተለይ ከፍተኛ ችግር የነበረ ከዚህ ዳቤ ቅዱስ ጊዮርጊስ ነው። እሱም ሩቅ ነው። መሀል ይሄ ክረምት ይሄኛው ሙሉን ውሃ ነው የሚተኛው። ለትራንስፖርት ምቹ አይደለም። ትራንስፖርቱም እንደ ልብ አልነበረም። በዛ የተነሳ ወይ ሚካኤል ወይ ጊዮርጊስ ነው። ሁለቱም እስከ 3 ኪሎ ሜትር በላይ ርቀት ክርስትና ስንነሳ ሌሊት ነው 11 ሰዓት 10 ሰዓት ነው መገኘት ያለብን። ያ ሁሉ ችግር የነበረበት ያንን ሁሉ በአቅራቢያው በቅርቡ ካለው ነገር ሁሉ የፈታ ትልቅ መፍትሄ የሆነልን ቤተክርስቲያን ነው ይሄ ቤተክርስቲያን። በደብሩ የስብከተ ወንጌል አገልግሎት ለሕፃናትም የአብነት ትምህርት እየተሰጠ መሆኑን የገለጹት የደብሩ አስተዳዳሪ መልአከ ኃይል ሰይፉ ጌታቸው በቀጣይም በደብሩ የሚገነባውን አዲሱን ህንጻ ቤተክርስቲያን ምዕመናን በጎ አድራጊዎች እገዛ እንዲያደርጉላቸው ጥሪያቸውን አስተላልፈዋል። ወደፊት እግዚአብሔር ፈቅደልን ህንጻ ቤተክርስቲያን አልቆ ከተፋጠነ ፍጻሜ ደግሞ እንዲያገኝ ሁላችን መረባረብ ይጠበቅብናል። በተለይ በዛ አካባቢ ያሉ ከአዲስ አበባ ሄደው እዛው ቤት ሰርተው የሚኖሩ በርካታ ምዕመናን አሉ። የእግዚአብሔር ቤትም የሁላችን ቤት ነውና የእግዚአብሔርን ቤት ሁላችን አንድ በመሆን በአንድ ሐሳብ በአንድ ምክር በአንድ ዓላማ ተነስተን ያሰብነውን ከፍጻሜ እንድናደርስ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሕፃን እስከ አዋቂ ለዚች ቅዱስ ቤተክርስቲያን እግዚአብሔር ከሰጠው ሀብትና በረከት ላይ ለቅዱስ አማኑኤል ህንጻ ቤትም ከተሰጠው ሀብትና በረከት የአቅሙን የድርሻውን እንዲወጣ በቅዱስ ቤተክርስቲያን ስም ጥሪዬን አስተላልፋለሁ። እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰውን ዜና ቤተክርስቲያን ነው። ከሀገር ውጪ ወደ አሰናዳነው ዜና ስናልፍ በኬንያ የመርሳ ቤት በዳሳ ቅዱስ ጊዮርጊስ ቤተክርስቲያን ቅዳሴ ቤት ብፁዕ አቡነ ማቴዎስ የመገናኛ ብዙሃን ድርጅት የበላይ ኃላፊ የሰሜንና ምስራቅ አፍሪካ የአህጉረ ስብከት ሊቀ ጳጳስ በተገኙበት ቡራኬ ቤተክርስቲያኑ ተከናወነ።
በ1966 ዓመተ ምህረት በአገራችን በተከሰተ የመንግስት ለውጥ ተከትሎ ከ67 በላይ የሚሆኑ አባወራዎች ተሰደው በመርሳ ቤት አካባቢ በኖሩበት ወቅት በየጊዜው የገጠማቸውን በርካታ ፈተናዎች በታላቅ ተጋድሎ እንዳሳለፉ ይነገራል። በዚሁ በስደት ዓለም የተወለዱ ሕፃናትና ወጣቶች ኦርቶዶክሳዊ ሃይማኖታቸውና ኢትዮጵያዊ ባህላቸውን እንደያዙና ጠንቅቀው እንዲያውቁ የቀደሙት አባቶች በማስተማር የቆዩ ሲሆን በአካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለመኖሩ በመንፈሳዊ ሕይወታቸው ላይ ከፍተኛ ተጽዕኖ ተፈጥሮባቸው ነበር። ነገር ግን እጅግ ጠንካራ አባቶች ስለነበሯቸው በየጫካውና በየወንዙ ዳር እየተሰባሰቡ በምህላ ጸሎት እያደረጉ ቤተክርስቲያን ሳንተክል ስጋ አንበላም ወተት አንጠጣም በማለት በጾም ተወስነው ብጽዓት ገብተው ብዙ ተጋድሎ ፈጽመዋል። እነዚህ አካባቢው ሽማግሌዎች ቤተክርስቲያን እንዲሰራላቸው ታቦት እንዲተከልላቸው ከ40 ዓመት በላይ በተደጋጋሚ ለሚመለከታቸው አካላት ሲጠይቁ ቆይተው በተለያዩ ምክንያቶች ሳይሳካ ቀርቶ በመጨረሻም ፈቃደ እግዚአብሔር በመሆኑ ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት የበላይ ኃላፊ የሰሜንና ምስራቅ አፍሪካ የጉረ ስብከት ሊቀ ጳጳስ ታቦተ ቅዱስ ጊዮርጊስን ፈቅደው ሕንጻ ቤተክርስቲያኑን በናይሮቢ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ካህናት ምእመናንና በአካባቢው በሚኖሩ ምእመናን የገንዘብ ድጋፍ ከ8 ሚሊዮን ብር በላይ ወጪ በማድረግ ሕንጻ ቤተክርስቲያኑን አንጸው በማጠናቀቅ ንዋያተ ቅድሳት ተሟልቶለት ኅዳር 7 ቀን 2018 ዓ.ም በብፁዕ አቡነ ማቴዎስ ቡራኬ ቅዳሴ ቤቱ ተባርኳል። በዕለቱም መጋቢ ሃይማኖት ቆሞስ አባ አብርሃም የቅዱስ ሲኖዶስ ምክትል ጸሐፊና የሰሜን አፍሪካ ሀገረ ስብከት ስራ አስኪያጅ ሊቀ ብርሃናት ቀሲስ ሄኖክ፣ የናይሮቢ ደብረ መድኃኒት መድኃኔዓለም አስተዳዳሪ አቶ ራሶ ዲዶ፣ የኬንያ ፓርላማ አባልና በኬንያ የኢፌድሪ ኤምባሲ ዲፕሎማቶች፣ ካህናትና ምዕመናን በተገኙበት በታላቅ ድምቀት ቅዳሴ ቤቱ ተከብሯል። ለሰዓቱ ያሰናዳናቸው የዜና ቤተክርስቲያን ዘገባዎቻችን እነዚህ ነበሩ። ስርጭታችንን በሳተላይት ቴሌቪዥን በዲኤስቲቪ እና በኢትዮሳት እንዲሁም በዲጂታል ሚዲያ ገጾቻችን በዩቲዩብ፣ ፌስቡክ፣ ኢንስታግራም፣ ትዊተር እና ሌሎች የማህበራዊ ሚዲያ አውታሮች እንድትከታተሉ እንጋብዛለን። በዚሁ አጋጣሚ ይህንና ሌሎች መርሃ ግብሮቻችንን ለማየት #EOTCTV እያላችሁ በሚታገኟቸው ማህበራዊ ሚዲያዎቻችን ላይክ፣ ሰብስክራይብ እና ሼር እንድታደርጉ ጥሪያችንን እናቀርባለን። የሰዓቱ ዜናዎቻችን እነዚህ ነበሩ። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆየው። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር እስከቻላችሁ ድረስ አብራችሁ ቆዩ።